ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው። ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ ይላል። ጸሎት በቃል ነው የሚደረገው። ሰው ንስሐ ቢገባ በቃሉ ነው። ቢጠመቅ ውሃው ላይ ጸሎት ይደረግበታል፣ ያ ቃል ነው። ስራም ቢገባ ኢንተርቪው ተደርጎ ነው አይደል? ያም ቃል ነው። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው የሚጸጸትበት ሊሆን ይችላል። ስሜታዊ በሆነ ሰዓት መናገር የለብንም። ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሮአችን የተሰራው የሚሰማውን እያመነ እንዲቀጥል ነው። ሚስትህ ተናዳ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት። ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ? እንደውም በቤተክርስቲያን ወድሶ በዘይኮነ ድልወቱ ሚል ቃል አለ። ባይገባው ማመስግነው። ምክንያቱም ምስጋና ለሰው ኃይል ይጨምርለታል። መሳደብን ከመግደል ያነጻጽረዋል ክርስቶስ። ከአንገት በላይ ያለውን አካላችንን ስናይ ሁለት አይን አለን፣ ሁለት ጆሮ አለን፣ አንድ ምላስ ነው ያለን፣ ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው፣ ያስከብራል። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል። በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል። ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ። አሁን ደግሞ ስደቧት ሲላቸው እንደ ዝናብ ነው ያወረዱባት ማለት ነው። ወፍራም ሴት ደግሞ አቁሞ መጀመሪያ አመስግኗት አለ። ጥቂት ቃላት ድንቡሽቡሽ ምናምን አሉ። ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው። የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃላት ራሳቸው ከመግደል አይተናነሱ። አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው። እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው። ያ በቃል የተፈጸመ ነገር ነው። ሁለት ህይወት አለ። አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው። ሁለተኛ ከሞት በኋላ ያለው ህይወት ነው። ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ። ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው፣ በሚናገረው ነገር ነው። በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው። በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ ይላል። ቤት መግዛት ንብረት ማፍራት ትክክለኛ ውሳኔ በሆነበት በዚህ ዘመን 60% የባንክ ብድር ጋር ከ30% ልዩ ቅናሽ በ8% ቅድመ ክፍያ ማለትም ከ420 ሺህ ብር ጀምሮ የግሎ ማድረግ እንዲችሉ እዚህ መንደራችን ላይ የመጨረሻውን ብሎክ በማይታመን ዋጋ በአዳዲስ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን አካተን ያቀረብን ሲሆን እነዚህም ቤቶች ጥቂት ቀናት ብቻ ቀርተውታል። ምስሉ ላይ በሚመለከቱት ስልክ ፈጥነው በመደወል ቀድመው ይመዝገቡ። የተሻለውን ዛሬ ይምረጡ። ዲኤምሲ ሪል ስቴት። ጸሎት በቃል ነው የሚደረገው። ቡራኬ በቃል ነው የሚደረገው። ሰው ንስሐ ቢገባ በቃሉ ነው። ቢጠመቅ ውሃው ላይ ጸሎት ይደረግበታል፣ ያ ቃል ነው። ውሃው ቃሉና መንፈሱ ነው የሚሰሩት። ስራም ቢገባ ኢንተርቪው ተደርጎ ነው አይደል? ስለዚህ ያም ቃል ነው፣ በመነጋገር ነው። ጥሩ የተናገረ ሰው ነው የሚቀጠረው፣ ጥሩ ያልተናገረ አይቀጠርም። በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው። ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው። በአጠቃላይ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ። የልባቸውን አውርደው ሲጨርሱ ማለት ነው። ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው። እንደውም አንድ አባት ምን አሉ ይባላል፣ አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች። እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳም። ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል፣ ሊገረፉ ይችላሉ። ግን በዱላ የሚደርስባቸው ቅጣት ከሆነ ጊዜ በኋላ ጠባሳው ቁስሉ ይጠፋል። ቃላት ግን አይጠፉ። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ። የማይረሱት ንግግር ሊሆን ይችላልና ህይወታቸውን ሙሉ ያንን እያሰላሰሉና አሁን እንግዲህ ዘመናችን የሶሻል ሚዲያ ነው። ቴክስት ማጥፋት ይቻላል ሰውየው ሳያነበው። የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አትችይም። አይምሮ ውስጥ ይቀራል። እድሜውን ሙሉ ያንን እያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው። መልካም ንግግር በጣም በቀላሉ ወጪ ሳናወጣለት ሰው ልንሰጠው የምንችለው ስጦታ ነው። ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ፣ በዓለም ላይ ብርሃን ሆነ ይላል እና እኛ ያን ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን። በጥሩ ሰላምታ፣ በጥሩ ንግግርና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን። የሚገርመው እኔ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ። ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሮአችን የተሰራው የሚሰማውን እያመነ እንዲቀጥል ነው።
በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሯቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። እንግዲህ በእኛ ሀገር ባህል እውነት ለመናገር የማመስገን እጥረት አለብን። ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን እንዳይሆንብኝ እንጂ ይላሉ። ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይሉ ሙልጭ አድርገው ነው የሚሳደቡት። እና እንደውም አንድ ጊዜ ደበበ ሰይፉ የሚባለው ደራሲ ምን ያደርጋል? አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል፣ በቅጥነቷ ማለት ነው። እና በቃ እንደው ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ። አሁን ደግሞ ስደቧት አላቸው። እንደ ዝናብ ነው ያወረዱባት ማለት ነው። በጣም ብዙ ስድብ ስለ ቅጥነቷ። ወፍራም ሴት ደግሞ አቆሞ መጀመሪያ አመስግኗት አለ። ጥቂት ቃላት ድንቡሽቡሽ ምናምን አሉ። ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው። ምንድነው ይሄንን ማንሳት የፈለገው? የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም ስለማንጠቀምበት ነው። እንደውም በቤተክርስቲያን ወድሶ በዘይኮነ ድልወቱ የሚል ቃል አለ። ባይገባው ማመስግነው። ምክንያቱም ምስጋና ለሰው ኃይል ይጨምርለታል። እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል። ለህፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። መሳደብን ከመግደል ያነጻጽረዋል ክርስቶስ። ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው ይላል። ለማጋነን ምናምን አይደለም። አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል ወደ ጥሩ ውጤት ለመምጣት። ያ ቃል ይገለዋል ነው። ስለዚህ ሰዎችን በንግግር ብቻ ከፍ ማረግም ዝቅ ማረግም መስበርም እንችላለንና መልካም ንግግር ግን ሰዎችን ይሰራቸዋል። ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ። ከአንገት በላይ ያለውን አካላችን ስናይ 2 አይን አለን፣ 2 ጆሮ አለን፣ 1 ምላስ ነው ያለን። በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው። በፈለግነው ሰዓት ነው የምንናገረው። ደግሞ 2 ራሱ በደንብ ሴኩር የሆነው አካል ነው ምላስ። ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥናል። እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው። ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል። ዘግይቶ መናገር በጣም ወርቃማው ህግ ነው ለንግግር አንደበትን ለመግራት። ከዛ ውጪ ከተፈጥሮ መማር፣ ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰውን ሊያስከፋ ይችላል። አንዳንዴ እኔ እኮ ለእሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ልስጥሽ። ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት ያለበት ለምንድን ነው ጫማው የጠበባት? እግሯ ትልቅ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም። ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች። ግን ሐሳቡ አንድ ነው። ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል። እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን። አሁን አመስጋኝ ሰዎች አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት። ተሳዳቢ ከሆነ ደግሞ ሐቀኞች ናቸው። እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። አይደለም። እውነት እንግዲህ በሁለቱም ነው፣ በመጥፎም በጥሩም እውነቶች አሉ አይደለ? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት። እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ ከዛ በኋላ ትችት ቢደረግ ነው። ሳንዱች የሚል ቲዮሪ አላቸው አንዳንዶች። መጀመሪያ በምስጋና ጀምሮ ከዛ ትችቱን መሃል ላይ አድርጎ መጨረሻውን ደግሞ ልክ እንደ ዳቦና እንቁላል እንደሚበላው ማለት ነው። ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው። ግን ትችትም ቢሆን በበጎ መልኩ ነው። የሚሰማው ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት። ሪአክሽኑም በጣም ቁጣ የተሞላበት። አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መጽሐፈ ምሳሌ የሚባል መጽሐፍ ይላል መልካም መልስ ቁጣን ታበርዳለች። እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየ ነው ሲቀየር እናዋለን። ቅዱስ ዮሐንስ አፈወርቅ የሚባል አባት ሚላል መሰለሽ፣ ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች
ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች እኔስ በሆነ አንቺ ዕቃ አይደለ ወይ እኔንም ጠቅለሽ ይዘሽኝ ውጪ በላት እርግጠኛ ነኝ ተመልሳ ቁጭ ነው ተመልሳ እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላልና የሚሰማው ሰው ወደ ሰፊ ሆኖ ስድብም ቢሆን ወዲያው ሪአክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል። እንግዲህ ሁሉም ሰው የራሱ አቋም አለው። ሁሉም ሰው አንድ አይነት ሐሳብ ሊያስብ አይችልም። የጀርመን ቴሌቪዥን ላይ የሉላ አስራተ ካሳ ካልተሳሳትኩ ቃለ መጠይቅ ሲሰጡ በጣም የገረመኝ ነገር ሰማሁ። አፍሪካ ውስጥ ወይ ደጋፊ ነው ወይ ተቃዋሚ ነው እንጂ ኦፖነንት የሚለው ቃል አቻ የለውም ይላሉ። ማለት ወይ ጠላት ነው ወይ ወዳጅ ነው እንጂ በሐሳብ የሚለይ ለሚለው ሩም የለውም አሉ። እንግዲህ ቮካብላሪ ሊኖር ይችላል የሆነ ነገር ተፈልጎ ግን ጽንሰ ሐሳቡ የለም። እኛ ስንደግፍም እስከ መጨረሻው ነው ስንቃወምም እስከ መጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም። አንድ ሰው አይ ይሄም እኮ እንዲህ ማለት ነው ይሄም እንዲህ ሊሆን ይችላል ብሎ ሚዛናዊ ከሆነ በቃ ልወደድ ባይ እንደሆነ ነው የሚቆጠረው። ወይ መጥላት አለበት ወይ ማመስገና እና ሐሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል ሌላውን ሳናስከፋ። አሁን ደግሞ የከፋው ምንድነው በፊት ስድብ እና ክፉ ንግግር በግል ነው የምንናገር የነበረው። አሁን ለየት ያለው ቴክኖሎጂ መጣ። እኔ አንድ ሰው ስሳደብ እሱን ብቻ አይደለም ማስከፋው ያንን ስድብ አይቶ ስለሱ መጥፎ የሚያስብም ሰው አለ ወይ ደግሞ እሱ እንዴት እንዲባላል ብሎም የሚከፋው ሰው አለ። ስለዚህ የብዙ ሰው ህይወት ነው የምነካው ማለት ሳመሰግንም የዛን ያህል ነው ኃይሉ እና ቴክኖሎጂው አለ የሚቆይ ለትውልድ የሚተላለፍ ስድብ ነው እያደረግን ያለው እና የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን። ግን ቃላት ራሳቸው ከመግደል አይተናነሱ። እዚህ ጋር የቆሰቆስከው ሰዓት ነው እዛ ጋር የሚነዳው እና ድሮ ዩኒቨርሲቲ ስንማር የመጸዳጃ ቤት ውስጥ ነው ሰዎች ሐሳባቸውን የሚገልጹት። ሰው ፊት ማለት የሚያፍሩትን ነገር የሚፈሩትን ነገር በቃ በጣም ይጻፋል ሁሌ ቀለም እንደተቀባ ነው። አሁን እዛ መጸዳጃ ቤት ላይ ይጻፉ የነበሩ ነገሮች ፌስቡክ የሚባል መጻፊያ ፕላትፎርም መጣላቸው። ስለዚህ ሰዎች ኢምፐርሰን አግኝቶሽ የማይልሽን ነገር እዛ ላይ ይለዋል። ለምሳሌ አንዳንድን ሰው የሚሳደቡ ሰዎች ያንን ሰው በአካል ቢያገኙት ፊት ለፊት አይኑን እያዩ እንደዛ ሊሉት አይችሉም። ውስጣቸው የማያምንበትን ነገር እንደፈለጉ የመናገር ያ ደግሞ ሰው ሲሳደብም ራሱን ወክሎ አይሳደብም። በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም ይሳደቡ እኛ ብሎ የሆነ ወገን ወክሎ ነው ይሳደበው። ያ ደግሞ መሬት ላይ ብዙ ችግር ያመጣል እያየነውም ነውና ኃላፊነት በተሰማውና በታረመ መንገድ ሐሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው። በአንዳንድ ማህበራዊ ጉዳዮች ላይ በአንዳንድ ሀገራዊ ጉዳዮች ላይ የብዙ ሰው ህይወት ሊነካ በሚችልና የኦፒኒየን ሊደርነት ሮል ያለው ሰው ማለት እሱ የሚናገረውን ይዘው ሰዎች ህይወታቸውን የሚወስኑ የሆነ ሰው በጣም መጠንቀቅ አለበት። ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ ሀገራችን። በዛ ስሜት ላይ ሆነን ስንጽፍ ሌላ ቀን ማናምንበትን ነገር ኮምፕሮማይዝ አድርገን ልንጽፍ እንችላለን። ስለዚህ ያን ቀን ባንጽፍስ? አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገርና አንዳንዴ እንደው ዝም አለ እኮ ተብሎ እኮ መከበር አለ። ሁሉም ነገር ላይ ኮሜንት ማድረግ ላይኖርብን ይችላል። ምናልባት የዛሬው ቀን የምትሞትበት የመጨረሻ ቀን በህይወት የምትኖርበት ቢሆን አሁን የምትጽፈው ማለት የመጨረሻ ቃል ነው። እስቲ የመጨረሻ ቃል ተናገሩ ቢባል ምን ተናግረን ምን ሞተው? አንድ ሰውዬ ወንጀለኛ ነውና ሊገደል ሲል የመጨረሻ የምትለው ነገር ካለ በል አሉት። ለኔስ ትምህርት ሆነኝ ይብላኝ ለናንተ ብሎ ሞተ ይባላል። ሊገደል ነው እና የመጨረሻ ቃላት በዓለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ የሰዎቹ ማንነት የሚገልጹ። ወደ ክርስትናው ስንመጣ ክርስቶስ የመጨረሻ ቃሉ የሚያደርጉትን አያውቁም ይቅር በላቸው ነው የመጨረሻ ንግግር ማለት እና አሁን ብትሞት ሶሻል ሚዲያ ላይ የጻፍከው ነገር በህይወት ለመጨረሻ ጊዜ ያልከው ነገር እንዲሆን ትፈልጋለህ። መቼስ እድሜያችን የተወሰነ አይደል አንቆጥሮም እንጂ እኮ ልክ ለምሳሌ አሁን እንደ ትዊተር ምናምን የተወሰኑ ቃላት አይደለ እንድንጽፍ የሚፈቅደው። የሰው ልጅም እኮ እዚህ ምድር ላይ የተፈቀዱለት ቃላት የተወሰኑ ናቸው መቁጠር ስለማንችል ነው እንጂኛ በጣም ብዙ ሊመስለን ይችላል። በነዛ ቃላት ማንን ሰብረናል ማንን ጠግነናል ብሎ ራስን ሪቪው ማድረግ ወደ ኋላ ተመልሶ ማየት ያስፈልጋልና እያንዳንዱ ቃል የሆነን ሰው ልታድን የምትችል ብትሆን ወደ ኋላ ተመልሰን ስናየው ማናዝንበት ይሆናል።